ክብር ለጌታ ይሁን። በጣም ሰፊ ሐሳብ ነው። እንደው በሶስት ሴሽን አንስተን ምን ጨርሰው ነገር አይደለም፣ ግን ትንሽ እንደው ለማሳሰብ ያህል ነው። በተለያየ መንገድ እንደገና እናነሳቸው የምንችላቸው ብዙ ነገሮች አሉ። ባለፉት 2 ሳምንት ያነሳ ነው በተለይ የጤናማ ቤተክርስቲያን ባህሪና ተግባር በሚል ሐሳብ እግዚአብሔር ጤናማ የሆነችውን ቤተክርስቲያን አሁን በዚህ የዘመን መጨረሻ እያዘጋጀ እንዳለ እንደውም ቅርብ ጊዜ አንድ ወንድም አይ ቲንክ ጋሽ ንጉሴ ይመስለኛል አሁን እግዚአብሔር ክርስቶስ በሰማይ ምን ያደረገ ነው ብላችሁ ለምትጠይቁ ክርስቶስ አሁን በሰማይ ቤተክርስቲያኒቱን ሙሽራውን ልክ ኤፌሶን 5 ላይ እንዳለው አይደል የፊት ድፈት እንዳይኖርባት ምንም አይነት ዲፋይል እንዳትሆን በራሱ ያነጻ እየቀደሰ እየተንከባከባት ነው ሙሽሪት ቤተክርስቲያንን። ለምን በቅርብ ቀን ሰርጓ እውን ስለሚሆን አላችሁ መጥሪያ የደረሳችሁ አትመስሉ። አሜን። እጆቻችሁን ከፍ ብላችሁ ከፍ አድርጋችሁ አሜን ማራናታ ኢየሱስ ሆይና በሉ እስኪ። እስቲ ጠብቃለሁ በሉ እስኪ። ዋው ክብር ለጌታ ይሁን። አዲስ ሰው ምን አለ? ልክ ኢየሱስ ክርስቶስ በሄደበት ተራራ ላይ ኢየሩሳሌምን እየጎበኘው እንዳጋጣሚ ቀኑ ፀሐያማ ነበር፣ ደመና ደግሞ መጣለና ትዝ አለኝ ይሄ መልእክት። ኢየሱስ ክርስቶስ እያዩት እዛ ተራራ ላይ በደመና ነው ሄደው እና ወዲያው ቃሉ ትዝ አለኝና ጌታ ሆይ ሬዲ ነይና ዋቀናውበት አሁን ይምጣ። አር ዩ ሬዲ? ተው እንዳትዋሽ። በተለይ ሰርግ ከፊታችን ያለ ሰዎች በኢየሱስ ስም ያላችሁ ነው በውስጣችሁ በእውነት አንዳንድ ጊዜ በሰርግም በሐዘንም በብዙም ነገር ዝም ብዬ የማስተውላቸው ነገሮች በጣም የሚጠበቅ ነገር ያለን ጊዜያዊ በድንኳን ቆይተን የምንኖር ሰው አይደለም ምን መስለው እንረሳዋለን እኮ ቶሎ እና አገራችን በዚህ አይደለም። አገራችን በሰማይ ነው። አሜን። እስቲ አገር አለኝ በሉ እስኪ። አገሬ በሰማይ ነው በሉ እስኪ። አገር ብቻ አይደለም ከተማ አለኝ በሉ እስኪ። ከተማዋ ውቢቷ ኢየሩሳሌም ይባላል። ደግሞ ከተማ ውስጥ ገብተን ሆምለስ እንዳንሆን ቤት አለን። እኔ ብሄድ ይሻላችኋል። ሂጄ ቤት አዘጋጃጅ ታማኝ አባት አሁን ምን ያረጋት ነው አለ በቃ እየወለወላት እየሰራት እያሳመራት። ስለዚህ ቤት አለን። ሆምለስ አንሆንም። በአማሩ ከተማዎች ሆምለስ ይኮን የለ። ኢየሱስ ከተማ ብቻ አይደለም የሰጠን ቤት ሰጥቶናል። አሜን። በስማችሁ የተመዘገበ ቤት አይዟችሁ 40-60 አላልኩ። እስቲ በሰማይ በስሜ የተመዘገበ ቤት አለ በሉ እስኪ። እኔ አንዳንድ ጊዜ ምዕራብ አፍሪካ ተወልጄ በሆነ እላለሁ ቆሞ ነበር ይሄኔ ፕሬዝ ጋድ ያሉ እየተሽከረከሩ እንደ አበሻ እኮ ስብከት የማያሞቀው የለም ምንም። አንዳንድ ጊዜ ብሶት ሲነገር ነው። አንድ ጊዜ እንደው ምን ታሪክ ሰማው ቅርብ ጊዜ አንድ ዝሆን በትርኢት ላይ ነው። በርግጥ ከመልእክቴ ጋር ያድሞጥቻለሁ እገባለሁ ተመልሼ እና ዝሆኑን ያስለቀሰ ሰው የሚያስለቅስ ማን ነው ተብሎ 3 ሰዎች ተመረጡ። ወታደር፣ አንድ ሐኪምና አንድ ካህን። እና መጀመሪያ ወታደሩ ደረሰና እዛ ዝሆን ጆሮ ላይ ተኮሰበት፣ አስፈራራው። ዝሆኑ ነቅነቅ አላለ። ኦኬ ሐኪሙ ይሄድ ተባለ። ዶክተሩ ሄደ ወጋው በመርፌ። ምን አለው? ምንም ዝሆኑ ንቅንቅ መርፌ አይደለም ምንም እንደው ተነካም አልመሰለ። ካህኑ ሄደው በጆሮ የሆነ ነገር ሹክ አሉት። ዝሆኑ ማልቀስ ጀመረ። እና ምንድነው ሚስጥሩ? ምንድነው? ጥይት ተተኩሶበት በመርፌ ተወግቶ ያላለቀሰ እንዴት ሹክታ ያስለቅሰዋል? ምን ብለውት ነው ተባለ። ካህኑ ደሞዜን ነግሬው አያቺ ይሄ ኑሮ ይሄ ሽሮ በርበሬው አይደለም ሰውን ዝሆን ያስለቅሳል። ስለ ሰማይ ቤት ስናወራ በቃ ሌላ ፐዝል ነው የሚመስለው። ምንድነው እያወራ ያለው አይነት ነገር ነው የሚሆነው።
ቋንቋችን ይቀየር። አገር በሰማይ ያለን፣ ቤት በሰማይ ያለን። እስቲ ጮኩላችሁ አሜን። ስለዚህ ላስት ዊክ ስንጨርስ ክርስቶስ ኢየሱስ እችን ጤናማ ቤተክርስቲያን በሱ የተሰራች የሱ ስሪት የሆነች ማንም ሰው እንዳይደግማት አድርጎ በደሙ የመሰረታትን ቤተክርስቲያን ከማህበር የለያትን ከሶሻል ጋዘሪንግ እንድትለይ አድርጎ በራሱ እጅ የመሰረታትን ቤተክርስቲያን እንደ ጤናማ አካል ሲያዘጋጃት ለሥራ ሲያዘጋጃት ከትንሳኤ በኋላ 40 ቀን እየታያቸው ባለፈው አንስተናል። ሉቃስም እንዳለው ያደርገውና ያስተምረው ዘንድ ይላል። እነዚህ ሁለት ነገሮች ነው። ክርስቶስ ኢየሱስ በምድር ላይ ሲጀምር የጀመራቸው ነገሮች ሁለት ነገር፣ ድርጊትና ትምህርት። የኤማሁስ ሰዎች ይሄን ብለውታል። በቃሉና በስራው ምን የነበረ ብርቱ የነበረ። ስለዚህ ለክርስቶስ ኢየሱስ ቲቺንግ ማስተማር ፕራዮሪቲው ነው። እግዚአብሔር የተባረከ ይሁን። ደስ የሚለው ደግሞ ትምህርቱ ውስጥ መንፈስም ህይወትም አለ። ሲያስተምር እንደ ካህናቶቻቸው እንደ ጻፎች እንደ ፈሪሳውያን ስላልነበረ ያስተምርበት የነበረው መንፈስ ቅዱስ አብሮ ይሳተፍ ስለነበረ ሰዎች ሰምተው ኢግኖር ሊያደርጉት አይችሉም። ወይ ይበሳጫሉ ወይ ደግሞ አምነው ይመጣሉ። በነገራችን ላይ ጤናማ መልእክት ነው። የሚያድን መድኃኒት ወይ ያበሳጫል ወይ ይለውጣል። ኢንተርቴን ካደረገ ሰው በእግዚአብሔር ቃል ላይ መጫወት እንደ ሙዚቃ ከሆነላቸው መጽሐፍ ቅዱስ በጣም ከባድ አደጋ ውስጥ ነው ያሉት። እንዴ ቃሉ እንደ ሙዚቃ ሆነላቸው ይላል። ሰማችሁኝ? የእግዚአብሔር ቃል ሕያው ነው የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ። ኧረ አሜን አሜን አሜን። ስለዚህ ከፍታው ይሄ እርገቱ ሲጨርስ ክርስቶስ ኢየሱስ ሲጨርስ አይናቸው ያየ ከፍ አለ ብለን እሱን ነው የጨረስነው። በጣም ሁለት ነገሮችን በተለይ ከ6 እስከ 11 ባለው ሁለት ብርቱ ነገሮችን ልብ እንዲሉ ፈልጓል። የመጀመሪያው ከነሱ አጥር ወጥተው እግዚአብሔር እስከ ምድር ዳርቻ የሰፋ ነገር እንዳላቸው እሱ የሚሆነው ደግሞ እንዳለው ኃይል በተቀበሉ ጊዜ አንድ ዳርቻ ሳይቷቸዋል። ሁለተኛውን ዳርቻ ደግሞ የመጨረሻውን ክላይማክስን ደግሞ አይኖቻቸው እያየ ከፍ እያለ ሁለት እነዚህ ትላልቅ አድማሶች ናቸው። እነዚህ የከበሩ ነገሮች ናቸው። ሰው ነን ቪዥነሪ ከሆነ በቅርብ የሚታየውን ብቻ የሚያደርግ ከሆነ ስለነዚህ ሊረዳ አይችልም። ሰማችሁኝ? እነዚህ የከበሩ ነገሮች ናቸው። እዚህ አጥር 4 በ4 በሆነ ግቢ ውስጥ ሁነን ይሄን ብቻ የምናስብ ከሆነ ኢየሱስ ክርስቶስ ቤተክርስቲያንን ያዘጋጀበትን ዓላማ ሚስ አድርገናል። እዚህ አጥር ውስጥ ሁነን አይኖቻችን የምድርን ዳር ወንጌል ያልሰሙትን በብዙ ቋንቋዎች ገና አንዴ እንኳን ኢየሱስ ያድናል የሚል ወንጌልን ያልሰሙትን እነሱን እያሰብን ከሆነ ከአጥራችን ወጥተን ወደ ዓለም ዳርቻ እየሄድን ነው። ዓለም ዳርቻ የደረሰ ሰው ደግሞ በክብር ከፍ ማለቱ አይቀርም። ኧረ አሜን አሜን። እስቲ ጮክላችሁ አሜን። ስለዚህ እነዚህ ሁለት ነገሮች በጣም ወሳኞች ናቸው። ካልሆነ እዚሁ በልተን እዚሁ እንትን ብለን በቃ ደግሰው ነበረ ብለን መጨረሻ ላይ ሄደ ወደ አባቱ ሄደ ብለን ዘምረን እንሸኛችኋለን። የኛም ተራ ሲደርስ ትሸኙናላችሁ። እንዲህ አይነቱ ሩቲን ነገር ውስጥ አሳዝናችሁም ዘፍጥረት ስታነቡ ታናሽና ታላቅ እኮ የሚባሉት አንዱ ይሄ ትልቅ ወንድሙ ነው። አመቱ ስንት? 800። ይሄኛው ታናሽ ነው 600። እንዲህ ድሜ እየቆጠርን ከምንኖር እግዚአብሔር ለፈጠረን ዓላማ እስኪ አሜን። አንድ በጣም ጥሩ ቤት የነበራት አንዲት አሜሪካዊ ታሪክ አንድ ጊዜ ሰምቻለሁ። ቆንጆ ቪው የነበረው
በጣም የሚያምር ቤቷን ሽጣ ወንጌልን ይዞ ይሮጥ ለነበረ አንድ ታማኝ ለሆነ የወንጌል አገልግሎት ሰጠች ማለት ያን ዶኔት አደረገችና እሷ ቤዝመንት ውስጥ ሂዳ ተከራይታ መኖር ጀመረች። አንድ ወዳጇ አንድ ቀን መጣና ሲያየው መስኮቷ ይሄ የሸክላ እንትን ነው የሚያሳየው ማለት ምንም ቪውም የለውም። ያን ቤት የሚያቅሰው ነው። እና ምን አላት? እኔ ምልሽ ወዳጄ ያን ቤትሽን ሚስ አታደርጊው? ያን ቪው ያን እይታ ሚስ አታደርጊው? አሁን እኮ እዚህ የታጠረ ቤዝመንት ውስጥ ሆነሽ የቤዝመንት መስኮት የሚያሳየው ሰዎችን ግድግዳ ነው ሲላት፣ ወዳጄ ሆይ አትሳሳት። እኔ አለች ይሄ አንተ ብሪክስ ባየህበት በዚህ መስኮት እዚህ ቁጭ ብዬ ዓለም ይታየኛል። የገባ 3 ሰው ብቻ ነው። ኧረ አሜን። ያ ያማሩ ውበት ያላቸውን ቪዎች ያሳየኝ የነበረ ቤት ያላሳየኝን ያ ገንዘብ ዓለም ዳር ያለውን ምድር ዳር ያለውን ሰው ሊደርስ እየሰራ ነው። አሁን እዚህ ጠባብ ቤት እዚህ ቤት ሲበትውኝ የሚታየኝ ዓለም ነው። እግዚአብሔር ይሄን መረዳት ያብዛል። እስቲ ጮክላችሁ አሜን። ይሄ ከበረ ነገር ነው። ሁለቱን ነገር አሳያቸው። ለኢየሩሳሌም መንግስትን ከመመለስ ይልቅ እናንተን በኃይል ማስታጠቅ፣ እናንተ በኃይል በታጠቃችሁ ጊዜ ከኢየሩሳሌም ጀምራችሁ ተምዘግዘጋችሁ እስከ ምድር ዳር ትሄዳላችሁ። እዛ ምድር ላይ ብቻ አትቀሩም፣ ምድር ዳር ብቻ አትቀሩም። የመጨረሻው ክብራችሁ ደግሞ በክብር ወደ ላይ ታርጋላችሁ። ክብር ለኢየሱስ ይሁን። ቤተክርስቲያን ስራዋን እየሰራች የክርስቶስን ቀን በእንደዚህ አይነት ነገር እየተጠባበቀች ብትቆይ እንዴት ደስታ! አንዳንድ ጊዜ እግዚአብሔር ያልሰጠንን አጀንዳ ይዘን እኔ ግርም ይለኛል። አንድ ወዳጅ ጋር ትላንት እያወራን ነበር። ሁሌም አይገባኝ ማለት ነው። አዲስ ልደት በዚህ አጥቢያ ሆነች ማለት ሌላ ቦታ ላይ በሌላ ርቀት ያለው ቤተክርስቲያን ላይ ተመሳሳይ አምላክ ተመሳሳይ ጌታ እንደምታገለግል ከዘነጋች ፌል አድርገናል። በቅርብ ጊዜ እኔና ዮሴፍ ፈንድሬዚንግ ኢቨንት ላይ ተገኝተን ነበር አማኑኤል ቤተክርስቲያን። ገና ስቆም የተናገርኩት እንዴ ነው የአባቴን ቤት እየሰራችሁ ስላለ ልተባበር ስለመጣሁ ደስ ይል ድምጽ ትንሽ ብትሰጠኝ ደስ ይለኛል ፕሊዝ። እኔ እንዳልጮህ ይሄ ቢጮህ ይሻል። ወንድማችሁ ጉሮሮ ቢዘጋ ደስ ይላችኋል? ሊዘጉኝ ነው እኮ እዛ 4 ሆኖ እንገናኛለን በኋላ ወዳጆች ናቸው ይዘው። ይሄ ሜንታሊቲ እና እንደውም ትላንት አንዱ ወዳጅ ምን ለምሳሌ 3-4 ቸርች እየመሩ ያሉ ፓስተሮች ሰፋ ብለን እንደው ሜጋ አድርገን ነው አንድ ላይ ብናገለግል እንሞታለን እንዴ? አሁን እኮ የመጨረሻ እኔ ሰው ሲጣላ እንደው አላል ባክሲዮን ተጣሉ እቁብ በልቶ ካስቀረባችሁ ክሰሱት ወይ ማሩት ወይ ክሰሱት። እሺ በገንዘብ ዘውስጣላ ቤተክርስቲያን እየመራን የጌታን ስራ ያገለግል አንድ ጌታ እዛ ጋር አሁን እኮ ታውቃላችሁ በምድር ላይ የሚደረግና አምልኮ በዙፋኑ ሆኖ የሚቀበል ጌታ አለ እኮ። የአዲስ ልደት ብቻ አጥር ብቻ ኢየሩሳሌም ብቻ የኛ ብቻ ይሄን ነው ሰብሮ ያወጣላችሁ። አድማስ ይታያችሁ ደስ ይለናል። አሁን ስለ ሚሽን ስናወራ እኮ እኔ ነፍስ አልቀረልኝም። ባለፈው አንድ ቅዳሜ ቀን እዚህ ምስክርነት ሲደረግ እዛው ቦታ ላይ ሆኖ ቁልቁለት እየወረዱ በዛ ወንዝ ለማለፍ በበትር እየተጋገዙ ሲያልፉ እንዴት እንደቀናው ልነግራችሁ አልችልም። ግን ዛች ጠባቧ ቤት ሆኖ እኮ ይቻላል እዚህ ሆኖ ሰዎች የማይደርሱበትን ሶማሊያ ያለውን አንዳንድ እዚህ ሰሜን አሜሪካ ያለው ቤተክርስቲያኖች እግዚአብሔር ይባርካቸው አሁን ሰፋ ያሉ ይሄዱ ነው። ባለፈው አንድ ቸርች ወዳጆቻችን ቡርኪና ፋሶ ሚሽነሪ ላክን ያሉ እግዚአብሔር ይመስገን። ይሄም ቡርኪና ፋሶ ዝም ብሎ ከሰው ነበር የምሰማው
ኢንዶኔዥያ አሁን ሊልኩ እየተዘጋጁ ነው። እንዲሰፋ ቤተክርስቲያን እንዲሰፋ ብላ ይሄ ቪዥነሪ ስትሆን ሲታያል። ካልሆነ ግን እዚሁ በቃ እዚሁ ወገኖች ሆይ የተሻላል። አይናችን እግዚአብሔር ይክፈተው። እስቲ ጮክ ብላችሁ አሜን። ስለዚህ ኢየሱስ ክርስቶስ አጥብቆ እነዚህን ሰዎች እንደ ባይብል ስተዲ ቁጭ ብሎ አንድ ቤት 40 ቀን የመከራቸው ትዝ ይላችኋል። ወደ ኤማውስ ሄዱ እኮ ያስተምራቸው ነበር። ከሕግ ጠቅሶ ይላል አይደል? ከመጽሐፍት ጠቅሶ ከመዝሙር ጠቅሶ ሂደው በተዘጋ ቤት በገባ ጊዜ መዝሙራት ስለኔ ያላችሁት ሕግ ስለኔ የሚለውን እናንተ ከማስተዋል የምትዘገዩ ሰዎች አላነበባችሁም ወይ? በቃ እንዲህ ነው እኮ ትላንት የተነገረው ከተፈጸመ ትላንት ስለኛ የተነገረ ደግሞ ዛሬ በእኛ ይፈጸማል። እቺም ቤተክርስቲያን እግዚአብሔር እስከ ምድር ዳር ሊወስድ ይችላል እናምናለን። ንጥቀት እዚህ ሰፈር አይደለም እንዳንከብድ። አንዳንድ ወንጌላዊ ሚስቶቻቸው ዕቃ ገዙ ሲሏቸው ድሮ በእኛ ዘመን ማለት ለስደት የማይሆን ዕቃ እንገዛም ይላል። ከብለን ልብለን እንድንወጣ ብለው ማለት ነው። ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ አሜን። ስለዚህ እነዚህ ሁለት የከበሩ እይታዎችን አሳያቸው። ስለ እርገቱ የመጨረሻውን የትንሳኤውን። ስለዚህ ልብ በሉ ስንጀምር እንዲህ ብለናል። ጤናማ የሆነውን ስራ ለመስራት እግዚአብሔር በሰጠን አጀንዳ ለመገኘት የመጀመሪያው ፕራዮሪቲ ነገር የተነሳውን ጌታ ማወቅ፣ የተነሳውን ጌታ ማመን፣ የተነሳውን ጌታ ኃይል መለማመድ። እቺም ቤተክርስቲያን በእነዚያ ጊዜ ቅድም እንዳልኳቸው እየወለወላት ነው እንዳለ አሁን በቃ ቤተክርስቲያንን እንዲያድርጎ እያሳመራት እየወለወላት ነበር ነገ ሩቅ እንድትተኮስ። ስለዚህ ሲቀኝ እጃችሁን አንሱና ከኔ ጋር እንዲበሉ ትንሳኤውን አምናለሁ። የማምነው ሕያው አምላክ ነው። በእኔም ሕይወት ትንሳኤ አለ። እንደዘመርነው ቅድም ትንሳኤ አለ። ክርስቶስ ሕያው ነው። ክርስቶስ ተነስቷል። በቃ ይሄን አውቃለሁ፣ ይሄን አምናለሁ፣ ይሄን ተገብራለሁ። በብዙ ማስረጃ በብዙ ማስደገፊያ የሚገርማችሁ ከቁጥር 1 እስከ 11 ድረስ ሥላሴ ተረባርበው የተከሏት ቤተክርስቲያን አሜን ይባላል። በቃ ይሄን ነው የምታዩት። ከአብ የሰማችሁት አብ አለ። እኔ የነገርኳችሁ ወልድ አለ። መንፈስ ቅዱስ ሲመጣ የሚያጸናላችሁ መንፈስ ቅዱስ አለ። እቺ ቤተክርስቲያን ሥላሴ እግዚአብሔር ቤተክርስቲያን ነች። በሥላሴ ተተከለች ነች። እሱ ጮክ ብላችሁ አሜን። ስለዚህ ስሬስ ነው፣ ቢዝነሱ ስሬስ ነው። ሥላሴ የተረባረቡባት ቤተክርስቲያን ነች። ስለዚህ ሉቃስ ይሄን በልብ እንዲሉ አንዳንድ ሊበራል ምን ይላሉ? ኦኬ ተነሳ አልተነሳሁም ምን ችግር አለው? ዋናው ያለንን ማድረግ ነው። ዋናው በቃሉ መሄድ ነው እንጂ አትጨቃጨቁ ይላል። ኖ ማን ነው ጳውሎስ ጋማ ይሄ አይሰራም ይላል። ኢየሱስ ካልተነሳ ስብከታችን ከንቱ ነው። ኢየሱስ ካልተነሳ አሁን የምትቆሙበትን የምትደላደሉበትን ነገር ነግራችኋለሁ። መጽሐፍ እንደሚል ይላል አይደል? ከኔ አሳልፍ የሰጣችሁት መጀመሪያ ለኬፋ ታየ፣ ከዛ ለያዕቆብ፣ ከዛ ለ12ቱ፣ ከዛ 500 ለሚሆኑት፣ ከዛ እንዲህ ያለ ይዘረዝርና እንደ መጨረሻ ጭንጋፍ ለሚሆን ደግሞ ለኔ ታየኝ። ሪል ነው። ኢየሱስ ተነስቷል። ይሄን ስብከት አጋንንት አይወደውም፣ አይፈልገውም። ትንሳኤ በዓል ስናከብር ሁሌ እላለሁ። አንድ አባት ነው አንድ ጊዜ ሲናገር የሰማኋቸው ትንሳኤ በዓል ሳይሆን ህይወት ነው። ትንሳኤ ዛሬ የሚያንቀሳቅሰኝ ህይወቴ ነው። አመት ጠብቄ የማከብረው በዓል አይደለም። እስቲ ትንሳኤ ህይወቴ ነው በሉ እስኪ። ሲጮክላችሁ ትንሳኤ ህይወቴ ነው በሉ እስኪ። ኢየሱስ ስለተነሳ እኔም አሁን አብሬ ተነስቻለሁ። ይሄን እኮ ነው የሰራው። ሄዳችሁ ኤፌሶን ላይ ስታነቡ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም ለሚሰራው አለቃ ልቦናችሁን ፈቃድ እያደረጋችሁ እየታዘዛችሁ ክርትት ብላችሁ በቃ ባጭር ቃል ይሄ ባክስትሪያችሁ ወይም ደግሞ ኦልድ ኮንዲሽናችሁ
አንዳንድ አሮጌ መኪና ስትገዙ ይነግሯቸዋል አይደል? 3 ጊዜ ተጋጭቷል አውቃ ነው የምትገባው አይደል? ይሄን ያህል ማይሌጅ እንዲህ ብለዋል። ይሄ ኦልድ ኮንዲሽን ይባላል። ፖል ይሄን ነው የሚያሳያቸው። ይሄው ኦልድ ኮንዲሽን፣ አጫስ ነበር፣ ጠጭ ነበር፣ ሰካራም ነበር፣ ተደባዳቢ ነበር እና እግዚአብሔር በምሕረቱ ባለጸጋ ስለሆነ እንደገና ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። እስቲ ጮክ ብላችሁ አሜን። ይሄ ሕይወት ሰጠ የሚለው ቃል ምንድነው ታውቃላችሁ? ከጀነሲስ ጋር እፍ ብሎ የሕይወትን እስትንፋስ እፍ አለባቸው ከሚለው ከመጀመሪያ ፍጥረት ጋር ነው። ይሄን ለማረጋገጥ 2:10 ላይ ኤፌሶን ላይ እንመላለስበት ዘንድ እግዚአብሔር አስቀድሞ የፈጠረውን መልካሙን ሥራ ለመስራት እንደገና ተፈጠርን። ፍጥሯን እንደገና የተፈጠራችሁ እድል ያገኛችሁ የእግዚአብሔር እስትንፋስ እፍ ያለባችሁ ሕያዋን ሆይ ለእግዚአብሔር ክብር ስጡ። ሃሌሉያ ሃሌሉያ። ሕያዋንን ይሄ ጉባኤ የሙታን ጉባኤ አይደለም፣ የሕያዋን ጉባኤ ነው። ክብር ለኢየሱስ ይሁን። አይገርማችሁ? ሕይወትን ሰጠን ይላል። ይቀጥልና ከክርስቶስ ኢየሱስ ጋር አስነሳን ይላል። ተነስቻለሁ በሉኝ እስኪ። ክብር ለኢየሱስ ይሁን። በቃ ጠላት እንዳይደፍቅህ፣ እዛው ሰፈር እንዳያስቀርህ፣ በሆነ ነገር ተብትቦ እንዳያስቀርህ ሊያነሳ የሚችል የትንሣኤ መልእክት ይሄ ነው። ተነስቻለሁ ይላል። እስኪ ጮክ ብላችሁ ተነስቻለሁ በሉ እስኪ። ተነስቻለሁ። ይሄን ሰው እያዘጋጀው ነው። ነገ ለንጥቀት የሚሆን ሰውነት፣ ነገ እግዚአብሔርን ለሚያከብር ማንነት የምትዘጋጁ ትንሣኤ የሚባል ትምህርት ውስጣችሁ ሰርስሮ ሲገባ ነው። ከክርስቶስ ጋር አስነሳችሁ ይልና በጣም ደስ የሚለኝ የምወደው ከራሱ ጋር ይላል። ኤፌሶን 2 ነው የነገርኳቸው። ከራሱ ጋር አስቀመጣቸው። እኔች ወንበር ሁሌ ግርም ትለኛለች። በአብ ቀኝ ያለች አንድ ወንበር ሁላችን ሄዳ የምንቀመጥበት። አሁን እኮ በወረፋ ነው ዲያቆናት ያስቀምጣቸዋል። በአብ ቀኝ ወረፋ የለም። እቺ አብ ቀኝ ሁላችን ትችለኛለች። አሜን ይባል። እስኪ ጮክ ብላችሁ አሜን። ከራሱ ጋር አስቀመጠ። ስለዚህ ሕይወት የተሰጠን በትንሣኤ አብረን የተካፈልን ይሄን ዕውቀት ኤክስፕሌን ለማድረግ እኔ በጣም ውስን ሰው ነኝ። እኔ አይደለሁም ሁሉ ነገሩ ለእግዚአብሔር ክብር መጠቀሚያ የነበረ ሰው፣ ሁሉ ነገሩ ልብሱም ጥላውም ምኑም ሁሉ ነገር ያደርግ የነበረ ሰው አላውቆም ነው ያለው። እመኛለሁ ነው የሚለው። 3ኛ ሰማይ ሂጄ ድምፅ ሰምቻለሁ፣ ትንግርት የሆነ ነገር አይቻለሁ። ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ በፊቴ ያለውን ለመያዝ ዘረጋለሁ። ለአንድ ነገር ቆርጫለሁ። ለምን? እሱን ከሙታን ያስነሳውን እንደ ተመኛት የሄደው አላገኛትም። ብለማመድ አንዴ ሙቼ ትንሣኤ የሚባለው ጉልበት እኔ ጋር ቢገለባበት፣ ወገኖች ሆይ ትንሣኤ ሪል ነው። ክርስቶስ ከተነሳኛም ተነስተናል። ይሄ ትልቅ መልክ ነው። ኢየሱስ ክርስቶስ የትንሣኤውን የመጨረሻ ማረጋገጫ እርገት ነው። እያዩት ከፍ አለ። የከፍታው የጌትነቱ ማረጋገጫ ነው ብለን የጀመረውን ስራ በቤተክርስቲያን በኩል መቀጠል ነው። ምንገርማችሁ ሉቃስ ምዕራፍ 1ን በሁለት ነው የከፈለው። የመጀመሪያው ክርስቶስ የጀመረውና የቀጠለው ነው የሚለው አይደል? የክርስቶስ ኢየሱስ አገልግሎት ቀጥሏል አልቀጠለም? ቀጥሏል። አይዟችሁ ለቃችኋለሁ ቶሎ ብላችሁ። ቀጥሏል ካላችሁ ምንም እስቲ ቀጥሏል በሉ እስኪ። አያያዜ ገና እየገባው ነው የሚመስለኝ። አሳጥሬ 1-2 ሰዓት ጨርሳለሁ። አይዟችሁ እስቲ ቀጥሏል በሉ እስኪ። ሌላኛው ደግሞ የሚነግረን ሌላም የቀጠለ ወንድም አለ ይላል። የይሁዳም አገልግሎት ቀጥሏል። ልብ ብላችሁ ስሙ። የይሁዳም አገልግሎት ቀጥሏል። ወደ ኋላ ላይ ነው የምነግራችሁ እንዴት እንደቀጠለ ይሁዳ። የክርስቶስን ግን አሁን ልንገራችሁ። ኢየሱስ ክርስቶስ ከፍ ባለ ጊዜ እያዩት በሄደ ጊዜ እኔ ሉቃስ ደስ ይለኛል። ሉቃስ የመጨረሻው 24 ላይ እንዲህ የሚል ቃል አለ። እነርሱም ይላል 52 ሉቃስ 24:52 ከኔ ጋር በሉ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ቁጥር 53 ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ።
መቼ እያዩት ከፍ 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 ካለ በኋላ ጆይ ውስጥ ገቡ፣ ደስታ ውስጥ ገቡ። ወገኖች ሆይ አይደለም ሰማይ ሄዶ በቃ ትንሽ ዘወር ሲልባቸው ዘወር የሚልባቸው ሰዎች አሁን ይሄ ትምህርት ተከላቸው፣ አያያዛቸው። በደስታ ከደብረ ዘይት በዛን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። ሊበታትናቸው የሚችል ዲፓርቸር ነበር፣ ከባድ ነበር። ግን ኢየሱስ አገልግሎቱን በሄደ ጊዜ የሱ አካል ሲሄድ ቤተክርስቲያን የምትባለን አካል ተካ። ክብር ለኢየሱስ ይሁን። እስቲ እንዲበሉ ከኔ ጋር እኔ የክርስቶስን ሥራ ልቀጥል የተተካው የሱ አካል ነኝ። ክብር ለጌታ ይሁን። ይቀጥላል። በነዛው በደካሞቹ፣ በነዚያው በከሃዲዎቹ፣ በነዚያው ውስን በሆኑ ሰዎች፣ በተጠራጣሪዎቹ። ስለዚህ ዝርዝሩን ነገራችሁ። ጳውሎስ 500 ለሚሆኑም ታዩ ይላል ቁጥራቸውን። እዚህ ጋር ጸንተው እስከ መጨረሻው ድረስ የእግዚአብሔርን የተስፋ ቃል ለመስማት የበቁት እነዚህ 120ዎቹ ናቸው። የጳውሎሱ 500ዎች መቼና እንዴት እንደሆነ ዝርዝሩን ሂደን ስናገኘው እናወራለን። አሁን እዛ ምርምር ውስጥ አንግባ። እየሰማችሁ ነው። ግን እነዚህ 120ዎች ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። የተሰጣቸው ጊዜ 10 ቀን ነው። ቁጥሩ በእነሱ እጅ አልነበረም። ነገር ግን ይሄን 10 ቀን የጥሞና ጊዜ፣ አጥብቀው የሚጸልዩበት ጊዜ፣ በተለይ የተስፋ ቃላቸውን የሚጠብቁበት ጊዜ፣ ለነገ አገልግሎት የሚዘጋጁበት ጊዜ፣ ስትሬስ የሆኑ ነገሮችን የሚያደርጉበት ጊዜ ነበር። ለዚህ በጣም ልብ ብላችሁ እንድሰሙ የሚፈልገው እንደ ጤናማ ቤተክርስቲያን የሚለያያቸው ሊከፋፍላቸው የሚችል ብዙ ሪዝን እያለ አሁን በትንሳኤውና በትንሳኤው ጌታ ላይ ብቻ በዚያ መንፈስ ብቻ ቁጭ አሉ። መጽሐፍ ቅዱስ ሲናገር የኢየሱስ ከ120ዎቹ የኢየሱስ ቤተሰቦች ይበዛሉ ከወንድሞቹ ጋር። በጣም የሚገርም ትህትና፣ ሰው አሁን ከሚለው በላይ ያልገባው በጣም የሚያስደንቀው ነገር ምንድን ታውቃላችሁ? አብራ የትንሣኤን ጌታ የተስፋ ቃል ከተስፈኞች ጋር አብራ ስትጮህ ስትማልድ ስትጸልይ የነበረች ሴት እንጂ አየለም ትላንት በመንፈስ ቅዱስ ውስጤ የተጸለለ ሴት ነኝ ብላ ፊት ወንበር አምልኮ እየተቀበለች ብሎ አልጻፈልንም። ኃይል እንደሚያስፈልጋቸው ኃይል ሳይቀበሉ እንዳይወጡ ከታዘዙት መሃል ይሄ ሂዩሚሊቲ በጣም ሰዎች አልገባቸው። ሰዎች የፈለጉ ሊያደርጓት ይሞክራሉ አይደል? ሚስጥሩ ግን እዚህ ጋር አብራ በጸሎት ትተጋ ነበር። አብራ በጸሎት ትተጋ ነበር። ሰዎች ያመጡትን ይሄን ሁሉ አርቲፊሻል ተረት አንዱንም ኤክሰርሳይዝ አላረገችም። ከ120ው እንደ አንዱን ኃይል የሚያስፈልጋት ተስፋ አብ የተናገረውን ክርስቶስ አብ የተሰጠውን ተስፋ ክርስቶስ የተናገረውን ቆዩ ጠብቁ ያለውን ጌታ ያ በማህፀኗ አድሮ አጥብታ አሳድጋ ትላንት ወንድሞቹ አብረው እየተጋፈፉ አንድ ቤት ያደሩ የበሉ የጠጡ አሁን ፖል እንደሚለው ክርስቶስን እንደ ትላንት ነው አናውቀውም። ክብር ለኢየሱስ ይሁን። አሁን ወደ አብ ሄዳለሁ
የምትጸልዩትን ጸሎት ከአብ ጠይቃለሁ፣ አብ ደግሞ በስሜ ይልከዋል፣ መንፈስ ቅዱስ ይመልሰዋል ብሎ ያን ተስፋ የሰጣቸውን ቃል ጠብቆ አብራ። እኔ ከዚህ ውጭ ሌላ ታሪክ የለም በመጽሐፍ ቅዱስ በየትኛውም ቦታ። በቃ ይኸው ከ120ዎቹ እንደ አንዱ ሆኑ ቤተሰቦቹ። ግን ጠላት ልጠቀምበት ቢል ማርያምና የኢየሱስ ወንድሞች የመጀመሪያዋን ቤተክርስቲያን መስራት ያለባት በእኛ ስም ነው። እንዴት ትላንትና በሰራተኛ ፊት ካደ ሰው መሪ ፓስተር ሊሆን ይችላል? እኔማ ከቶማስ ጋር አላመልክም። ከፋፋይ የሆኑ ብዙ ሪዝኖች ነበሩ። አሁን ትንሣኤው እንደገና ፎርማት አድርጓቸዋል፣ እንደገና ሪሴት አድርጓቸዋል፣ እንደገና ቀይሯቸዋል። እስኪ ጮክ ብላችሁ አሜን። እስኪ እንደገና አሜን። ወገኖች ሆይ ጤናማ ቤተክርስቲያን እሳት ከማውረዷ በፊት ትላልቅ አነጋጋሪ ነገር ከመስረቷ በፊት ትንሹ ሪኳየርመንት አንድ ልብ መያያዝ። አንድ ነገር ልንገራችሁ፣ ባለመያያዝ ውስጥ የሚሰራው አጋንንት ነው፣ በመያያዝ ውስጥ የሚሰራው ጌታ ነው። ሰልፍ ኢንተረስቶች አሉ እንዳልኳችሁ፣ ቢነሱ ብዙ በጣም በቃ እየሰነጠቁ ብዙ ነገር ሊያደርጉት ይችሉ ነበር። ግን የሁሉም ድምፅ አንድ ነው፣ የሁሉም ጩኸት አንድ ነው፣ ርዕሳቸው ሳይቀየር አንድ ነው። ምን የሚል? ጌታ ሆይ እየጠበቅን ነው፣ ጌታ ሆይ መንፈስ ቅዱስህን ላከው፣ ጌታ ሆይ ኃይልህ በእኛ ላይ ይሁን። አሜን አሜን አሜን። ርዕሳቸው አንድ ነው። በዘመን መካከል ጠላት በጣም የተሳካለት መንፈስን በማጥፋት በጣም ያዋጣው ትልቁ ነገር ምንድነው ታውቃላችሁ? ስጋዊነትን፣ መከፋፈልን፣ እኔነትን። በሞቱ ሰዎች እኔነትን፣ ኢጎን በገደሉ ሰዎች መስራት እግዚአብሔር አይቸገርም። ወገኖች ሆይ ምንም እሳት በእጃችሁ ይውረድ፣ እግዚአብሔር የሚያየው አቲቲዩዳችን ነው። እግዚአብሔር የሚያየው ልባችን ነው። ኧረ አሜን አሜን። ወደዚህ ወደ ተዋረደ በቃሌ ወደሚንቀጠቀጥ ነው። የሰሎሞን ቤተ መቅደስ አላስቀናው፣ ያ የተበለጨለጨ ነገር አልሳበውም። ከዚያ ይልቅ እኔን የሳበኝ ይሄ ነው። የትኛው? አንድ ልባችሁ ኢን ዋን አኮርድ፣ በአንድ ልብ ነው ይጸልዩ ነበር። በአንድ ልብ ነው። እስቲ በአንድ ልብ ነው በሉ እስኪ። እስጮኩላችሁ በአንድ ልብ ነው በሉ እስኪ። በቃ ጌታ ሆይ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጥ ያድስ። በቃ ለቤት ስራ መዋጮ እንደ ሁሉ ይጸልያሉ። አንድ ጸሎት፣ ጌታ ሆይ በኔ በኩል ወደ ቤትህ ብጥበጣ እንዳይገባ፣ ረብሽ እንዳይገባ፣ በኔ ላይን እንዳያልፍ፣ አትሊስት የኔን በር ዘጋለሁ። ሁሉም ሰው የራሱን ላይን ቢጠብቅ በቤተ ክርስቲያን ውስጥ የእግዚአብሔር መንፈስ ማኒፌስት ለመሆን አይቸገርም። ስለዚህ እነዚህን ሰዎች በአንድ ልብ ጤናማ የሆነ እንዳልኳችሁ ብዙ እንደ ሴሌብሪቲ ያስቀምጣችሁ ማለት ነው። ብዙ መባል የሚችሉ ሰዎች እያሉ ነው። ሁሉም በአንድ ልብ ይሄን የትንሣኤ ጌታ እድል ሰጣችሁ። 10 ቀን የጥሞና ጊዜ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ተሎ ልበልና በትንሽ ደቂቃዎች ልጨርስ። ይቀጥልና የመጨረሻው ፓራግራፍ ላይ አንድ ልብ ሆኖ በጸሎት ይተጉ የነበሩ እነዚህ ቅዱሳን አንድ ምሪት የሚያስፈልገው ጋይዳንስ የሚያስፈልገው ኢሹ ነበራቸው። እንዳልኳችሁ ቅድም የኢየሱስ ክርስቶስ ስራ አሁን ቤተክርስቲያን አካል ተለወጠለች እንጂ ስራው አላቆመም። እሱም በስራ ላይ ነው፣ ቤተክርስቲያንም በስራ ላይ ነች። አሜን ነው። እስኪ አሜን። እስቲ ቤተክርስቲያን በስራ ላይ ነች በሉ እስኪ። ክብር ለኢየሱስ ይሁን። በስራ ላይ ነች። ስለዚህ አካል ተተካ፣ አካል ቀየረ።
የሄደው ኢየሱስ አሁን እሱ ራሱ የሆነባት ቤተክርስቲያን ስራውን ይዛ ቀጠለች። ሁለተኛው የይሁዳ አገልግሎት ነው የቀጠለው። እሱ ልብ ብላችሁ ስሙ። የይሁዳም አገልግሎት ቀጥሏል። ከሐዋርያት አንዱ ጌታ ኢየሱስ ክርስቶስን አሳልፎ የሰጠው። በይሁዳና በኢየሱስ መካከል ያለው ልዩነት ክርስቶስ አገልግሎቱን ያስቀጠለው ሌላ አካል አዘጋጅቶ ነው። ማለት ሪፕሌስመንት አይደለም። ይሁዳ ግን በሌላ ነው የተጠቃው፣ በሌላ ነው ሪፕሌስ የሆነው። እነዚህ 12ቱን እንደ ያዕቆብ ነገድ እግዚአብሔር እንደ ኔሽን እያዘጋጀ ስለሆነ ራእይም ላይ በመጨረሻ ሰዓት ለፍርድ የሚቀመጡ ስለሆኑ ይሁዳ ሲናገር ከኛ እንዳንዱ ለመሆን ታድሎ ነበረ። እግዚአብሔር እድል ሰጥቶት ነበረ። ግን በገዛ ፈቃዱ በዛ ሰልፍሽ ፈቃዱ ዛሬ በማቲያስ ልንተካው ነው። ይሄ ያስፈራል። ይሄ ድምጽ ከባድ ነው። ጌታ ሆይ በኮንቲኒቲ እንደ ሌጌሲ አስረክቤ የሚሄደው ስራ እንጂ እያለሁ እንዳልተካ። ዋው ከባድ እኮ። እግዚአብሔር በሌላ ከመተካት ያተርፋችሁ። እስቲ ቀኛችሁን አንሱና እንዲበሉ። ቅድም ዘምረናል አላል ከታሜ ጋር እግዚአብሔር ሆይ በኔ ልትሰራ የወደድከውን ሰርተህ እንድታልፍ ፈቃዴን እሰጥሃለሁ። እኔ ባጭር በዚህ እንደው ኦልሞስት ትንሽ ጊዜ ነው፣ አንድ 28 እየደረስኩ ነው። እንግዲህ ጊዜ ሰጥቼ አገልግሎት ከወጣሁ ምን እንደሚያስፈራ ታውቃላችሁ? እግዚአብሔር በቤቱ በስራው ላይ እንዳልኳችሁ ነው። በይሁዳ ምትክ ማቲያስ ገባ። አገልግሎቱ አልቆመም። በርግጥ ከዛ በኋላ እና ያዕቆብ ተሰውተዋል አይደለ? ሳክሴሽን እየተቀጠለ እየተተካረለ እነዚህ የማይተኩት የሚባል እነዚህ ቋሚዎቹ ጌታ ኢየሱስ ክርስቶስ የፈለጋቸው ለምን የመጀመሪያ ያዩ የሰሙ ከሱ ጋር የወጡ የገቡ በሚለው መስፈርት ላይ ጌታ የፈለጋቸው። በጥቂት ዘመን ያየሁት በትህትና ካልተመላለስን ወገኖቼ ሆይ ትተካላችሁ። የማይተካ የህይወት ራስ የሆነው ጌታ ነው። ትተካላችሁ። ትዝ ይላችኋል አስቴር ላይ አስቴን በቃ ከኔ ውጪ ንግስት የለም፣ ከኔ ውጪ አዳጊ ፈጣሪ የለም ባለች ጊዜ እግዚአብሔር እዚህ ግቢ ማትባል ባክግራውንዷ ለንግስና የማያበቃት በወንድም ልጅ በዘመድ ቤት ያደገች ያችንን ባይተዋል። እንደውም አንድ ጓደኛችን ነበር አይታችኋታል። የምታረገው እንኳን ጫማ ራሱ እንትን ምናምን ነው የሆነ የጎማ ጫማ አለ። ድሮ እህቶቻችን ሲያደርጉት የነበር አገር ቤት ረስታች። ምንም እኮ እዚህ ለምርጫ የሚያበቃ እኮ ነገር የላትም። አስቴን በአስቴር ተተክታለች። እናንተም ቢብትሉ ደግም ይላል ላስቶይክም ተናገራለሁ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጅ አስነሳለታ። እድላችን እግዚአብሔር የሰጠን ይላል እኮ ጴጥሮስ። ከኛ እንዳዱ ታድሎ ነበር። እስቲ ማገልገል መታደል ነው በሉ እስኪ። ይሄ ድምጽ ያወጣ ማገልገል መታደል ነው በሉ እስኪ። መታደል ነው። እንደዚያች ሴት ያላትን ሁሉ ሰጥታ ወርዳ እዛ ባዶ ቤት ሆና ጨለማ ቤት ሆና ዓለምን እንዳየችው አገልግሎት ዘርፈ በዝ ነው። እዚህ ጋር ቆሞ መስበክ መዘመር ብቻ አይደለም። መክሊት አለ እጃችን ላይ። ዛሬ እሱም መክሊት ልባርከው። ተስማማላችሁ? በነገራችን ላይ በጸጋ የዳነ ሰው ጸጋ የለኝም ብሎ ማመካኘት አይችልም።
የዳናችሁት በጸጋ ነው። አወቃችሁትም አላወቃችሁትም እናንተ እጅ መክሊት አለ። አሜን ይባላል። ሲቀንጃችሁን አንሱና ልባረካችሁ። እግዚአብሔር ሆይ በእጄ ላይ ያለውን መክሊት ነግጄ እንዳተርፍበት ጸጋ ያግዘኝ። አሜን። እድል አንድ ጊዜ ነው፣ ጊዜ አንድ ጊዜ ነው አይደለ? እየሮጥን አይደለ? ትላንትና ቀብር ላይ ነበርን። የወዳጄን ሰለሞንን ቀብር ሂጄ እያየሁ በጣም እያሰብኩ ነበር። ያዘናጩ ጓደኛዬ ያ በቃ በጣም እሳት የሆነ ሊሞት 2 ቀን 3 ቀን እስኪቀሩ እንኳን ቶኑ የማይበርድ ጭንቅላቱ ሻርፕ የሆነ ብዙ ሀብት ውስጥ የነበረ ሰው አየሁት። መሬት በታች ነው። ሰማችሁ? በቃ ምን ወገኖች ሆይ ድንገት እንደ እንፋሎት ታይቶ በሚጠፋ እንደ ማለዳ ጤዛ በሚረግፍ ሕይወታችን እግዚአብሔር በሰጠን ዘመን ከዚህ በፊት ደግሜ ብያለሁ። ነገ ዛሬ የምትነዱት መኪና ማንም ሰው አያስታውሰው። የምትኖሩበት ቪላ ቤት ማንም ትዝ አይለው። የቤታችሁ ከለር፣ የልብሳችሁ እንትን ማንም ትዝ አይላችሁ። ተጽዕኖአችሁ ግን ይቀጥላል። ኢንፍሉዌንሳችሁ ግን ይቀጥላል። የምትሰሩት አሻራ ግን ይቀጥላል። ስለዚህ እጃችሁ ላይ መክሊት እንዳይሞት፣ አንተ ሰነፍ እንዳትባሉ፣ በጌታ ፊት ሊያሸልማችሁ የሚችለውን ይሄን እድል እንድትጠቀሙበት፣ ቀን ሳለ እንድትሮጡ፣ ታማኞች እንድትሆኑ። እስቃለሁ። አንዳንድ ሰዎች ይጫወታሉ ከእሳት ጋር። አራት ይጫወቱ ወገኖች። እግዚአብሔር በቤቱ በቢዝነሱ ምንም አንዳንድ ሰዎች በቃ እኛን ሲያኮርፉ አስራት ይከለክላሉ። እኛ ደስ ሲላቸው በእኔ ደስታና በእናንተ አይደለም በፍጹም። እግዚአብሔር ይመስገን። ለዚህ ነው ዞር ብለን ምን ትሰጡ ምን ታደርጉ አያገባንም። በእርግጥ መሪዎች ይቆጣሉ። ይሄን ስል ይቆጣሉ። ለምን? እናንተም ባለጠጋ ሊያደርግ እግዚአብሔር እኮ እስቲ አንድ ሰው በቅርብ ጊዜ ሲናገር እግዚአብሔር የትም ቦታ ፈትኑኝ ብሎ ያውቃል። ታውቃላችሁ? ፈትኑኝ ብሎ ያውቃል። አንድ ቦታ ግን ፈትኑኛል፣ ሰማያትን ባልከፍት። አሜን አሜን አሜን። ይሄ ታይምለስ ፕሪንሲፕል ነው። ጨዋታ እንዴ እና እኔ ሳፒራ እኮ ትንሽ እኮ ትምህርት ሰጥተውናል። ተጫወቱ ባልና ሚስት ጨዋታ። አትመካከሩ፣ ተመካክራችሁ አታምፁ። በሚጠፋ ገንዘብ ሳንታመን ለሌላ ነገር እግዚአብሔር ምንም በጣም ትንሽ እግዚአብሔር ሆይ ልባችን ፈውስልን። ልባችን ይፈውስ በሚጠፋ ነገር። ለዚህ እኮ በትንሹ የታመነ ሰው ይሄ ትልቅ ነገር ነው። ይሁዳ ካላስተማረን ማን ያስተምራል? ይሁዳ አገልግሎቱ ቀጥሏል። አዎ ቀጥሏል። ቆሟል? አልቆምም። ማቲያሶች አሉት። እግዚአብሔር ክብር ለኢየሱስ ይሁን። እግዚአብሔር ሰው አለው። በዘመናት መካከል እኔ አልሰራም ብዬ እንዲህ ብል ተራሁኝ ነው የምቀረው። ወገኖቼ ወይ እድል ነው፣ መታደል ነው። ለጌታ ቤት መዘመር መታደል ነው። ለጌታ ቤት መስጠት መታደል ነው። ለአባቴ ቤት ነው፣ ለትውልድ ነው። ይሄን ማደርገው በቃ። ስለዚህ ለምን ነግሬያቸዋለሁ። ሥላሴ የመሰረታት ነች። አብ የተስፋ ቃል ሰጥቶ ወልድ መጥቶ ራሱን ሙቶ ተነስቶ መንፈስ ቅዱስ በመጨረሻ ሰዓት ላይ ይሄን የአብን ተስፋ አፍስሶ ውበት የሰጣት ቤተክርስቲያን የእግዚአብሔር ቢዝነስ ነች። እሱ ጨኩላችሁ አሜን። እስኪ እንደገና አሜን። ስለዚህ እንዲህ ብዬ ልጨርስ። 1-2-3 ደቂቃ ስጡኝ፣ ግድ የላችሁ። እንዲህ ብዬ ልጨርስ። እንዳልኳችሁ እቺ ቤተክርስቲያን ከትንሳኤው ዕውቀት ከተካፈለችው ከዛ ዳይናሚክ የሆነ ቲቺንግ በኋላ በእግዚአብሔር ላይ ጥገኛ ሆነች። ክብር ለጌታ ይሁን። አሜን አሜን። በነገሩ እነ ጴጥሮስ እኮ ማይክ አልነበራቸው።
ክብር ለኢየሱስ ይሁን። በጣም በሚገርም ሁኔታ ፎርም የተደረገችው ቤተክርስቲያን በአስደናቂ ኳሊቲዎችን ያወጡባት በእግዚአብሔር ጥገኛ ነበረች። ታውቃላችሁ ሁለት ሰው ተመሳሳይ ነገር ያላቸውን ነገር አመጡና ከዛ በኋላ እጣ ተጣጣሉ። እችን በእግረ መንገድ ልናገር። አንዳንድ ሰው ከባለ 50 በኋላ እጣ ቀርቷል። አዋጅ ከዛ በኋላ በጣ የተመረጠ የለም። በመሾም ነው አይደል? አደራጅ እየተባለ የተደረገው ለምን? ያ ብሉይ ኪዳን ነው። በቃ ያ የመጨረሻ ባለ 50 ከወረደ በኋላ በስጋ ለባሽ መንፈስ በወረደ ጊዜ ሰዎች በመንፈስ እየተመሩ ዲዘርን እየሆኑ ያን ያደርጋሉ። ቅቡል ነው ነውጥ። አሁንም ጣጣ የተከስተው ጣፍና አይሰራ። ክብር ለጌታ ይሁን። ስለዚህ ዲፔንድ ሆኑ። ኤኒዌይ ዝግጅቱ ጨረሱ። ስሙኝችም ቤተክርስቲያን በመጨረሻ ስሙኝ። ጌታ የህይወት ራስ የባይብል ስተዲ መሪ ሆኖ 3 ዓመት ተኩል እያስተማረ 40 ቀን በትንሳኤ አካል ቁጭ ብሎ ያስተማራት ባይብል ስተዲ የተጠናከረ የመጽሐፍ ቅዱስ ትምህርት ያለባት ቤተክርስቲያን ነች። ፕሬዝ ጋድ በሉ ባካችሁ። አሜን በሉ። በእንግሊዘኛም በሉ። የመጣብኝ ነው ማለት ነው። ጌታ ይመስገን። ስሙ እንደገና አሁን የትላንትናው ዳይለማ የትላንትናው ግርግር ውስጥ ወጥቶላታል። ኢየሱስ እንደሞተ ኢየሱስ እንደተነሳ ታምናለች። ኧረ አሜን በሉ እስኪ። አሜን በሉ እስኪ። እሱ ብቻ አይደለም። ሉቃስ ቢለን በደስታና በእምነት የተሞሉ ናቸው። ወደ ኢየሩሳሌም ሲሄዱ ወየው ብሎ እየፈዘዙ እንደሄዷል። የፈዘዙት መላእክቶቹ መጥተው ሲነግሯቸው ነው። እኔ ደስ የሚለኝ የኢየሱስ ክርስቶስ አገልግሎት በመላእክ የታጀበ ነበር። ኧረ አሜን አሜን። መወለዱን የተናገሩ መነጠቁን ደግሞ መጥተው ተናገሩ። ክብር ለጌታ ይሁን። ስለዚህ በሐዘን አልተመለሱም ወደ ደብረ ዘይት፣ ወደ ኢየሩሳሌም በብዙ ደስታ ተመለሱ ይለናል። ደስታ ነበረበት። አሜን በሉኝ እስኪ። እየሆነ ያለውን እየተደረገ ያለውን ሁኔታ በደንብ አንደርስታንድ ያደረጉ ክርስቶስ የገባላቸው ነገር እስኪፈጸም ድረስ ጓዳ ውስጥ የገቡ እየጠበቁ ያሉ እስቲ እየጠበቁ በሉኝ እስኪ። እየተዘጋጁ ያሉ እግዚአብሔር አድርጎ ያላቸውን ለማድረግ we are ready ብሎ ልክ እንደ ሯጭ እንትን ሲተኮስ ለመስዋዕት እየተዘጋጁ የነበሩ ሰዎች ናቸው። ይሄ ሁሉ ሆኖ አንድ ነገር አልተንቀሳቀሱም። ይሄ ሁሉ ነገር ተደርጎባቸው አንድ እርምጃ በራሳቸው አልተራመዱም። የትንሳኤን አካል አይተው ትንሳኤን አምነው ትንሳኤን አይተው ውስጣቸው እየነደደ ያለ ሰዎች በመጽሐፍ ቅዱስ በክርስቶስ ኢየሱስ እግር ስር ተምረው ማአት ነገር ያደረጉ ያሉ ሰዎች የሁሉ ሆኖ አንድ ነገር አላደረጉም። አዎ በምሪት ላይ ናቸው። አዎ በጸሎት ላይ ናቸው። በራቸውን ከፍተው አንድ እርምጃ አልተራመዱም። ትንቢትስ ነበራቸው። ምን የሚል በኢየሩሳሌም ሄዳ እግዚአብሔር ዓለምን ወጥተው ከመገለባበጣቸው በፊት እነሱን ሊገለባብጥ የሚመጣ አብ የሰጠው ተስፋ የመጨረሻው ያ የመንፈስ ቅዱስ የባለ 50 ቀን ገና ስለነበር ይሄን ሁሉ አቅም ይዘው በር አልወጡ። ዋው ኳሊቲ ብዙ ኳሊቲዎች አሉ። ብዙ በቤተ ክርስቲያን ብዙ ኳሊቲዎችን ልንዘረዝር እንችላለን። ወገኖቼ ወይ በዛ ኳሊቲ አንድ እርምጃ መራመድ አንችልም። የቤተ ክርስቲያን የመጨረሻ አቅሟ ጉልበቷ እግዚአብሔር የሰጣት ይሄ የክብር መንፈስ በኃይል ሲወርድባት። እስኪ አሜን። እስቲ ጮክላችሁ አሜን። አትጠይቁም? ይሄ ሁሉ ሆኖ አለመንቀሳቀስ በር ከፍቶ ሊሄድ አለ ማለት። አቤት ታውቃላችሁ ብዙ ጊዜ እኮ እንዲያውም ችግራችን ትንሽ እኮ ነው።
እኔ ድሮ ሀገር ቤት እያለሁ እዛ አዲስ አበባ ሙሉ ወንጌሎች በኋላ እናገናኛለን። ልክ ሞቅ ሲል አምልኮ እንደ ቅድሙ ጋል ሲል ከኋላ ድድ እያሉ የሚመጡ እህቶች አሉ። ደግሞ እነሱን ነው እግዚአብሔር የሚቀባው። እግዚአብሔር ይመስገን። ፓስተር መልእክት አለኝ። ከዛ ተረጋግቼ እሺ ምን አለሽ? ጌታ ህዝቤ ከኔ ጠፍቷል፣ ርቋል፣ ሄዶ ገደል ገብቷል። ከዛስ በቃ ገብቷል። ከዛስ በቃ ገብቷል። ሂጅና አስጨርሽው። እንደዚህ አይነት መልእክት አላስተላልፍ። ገደል ገብቷል ብቻ ጌታ ሲገቡ ብቻ ሳይሆን መውጫንም ይናገራል። እስኪ አሜን በሉ። ግን ልጅ እኮ ስላልተናገራት አለ ገና ትንሽ ጫፍ ሲነቀጣታ እንደ ጴንጤ እንደ ካሪዝማ አስቸጋሪዎች ገና እኮ ነው በትንሹ ሞቅ የሚለን በትንሹ። እነዚህ ሰዎች የተቀበሉት እቺ ውስጣቸው የሚቀጣጠል ነገር እኮ አለ። ግን መጠበቅ እንዴት ድንቅ የሆነ ጸጋ ነው። እንዲህ በሉ እስቲ ጌታ ሆይ ለክብርህ ለስራህ አዘጋጅተህ እስክታወጣኝ ድረስ በመጠበቂያ ይጠብቀሃለሁ። ድንገት አንድ ቀን ክብር ለጌታ ይሁን። ድንገት ከኖርም የሚያወጣ ለኤክስትራኦርዲነሪ ነገር የሚያበቃ ስጮክ ብላችሁ አሜን። እስኪ እንደገና አሜን። መንፈስ ቅዱስ እንዲህ ነው ያላቸው። ይሄን ብለን ጨርስ። ነገር ግን ኃይል በወረደ ጊዜ በሉት ከኔ ጋር ነገር ግን ኃይል በወረደ ጊዜ ነገር ግን ኃይል በእናንተ ላይ በወረደ ጊዜ መንፈስ ቅዱስ በወረደ ጊዜ የሚለውን አዛብቼ እንዳላስተረጉማችሁ እንቆም። አንዴ ቆምና እንዲህ እንበል።